በጎጃም ከቲሊሊ እስከ ቡሬ ቀጠና ከባድ ውጊያ ሲደረግ ውሏል። የወለጋ ፋኖች ታሪክ መስራታቸውን ቀጥለዋል። በውጊያዎቹ የብልጽግና ጦር አዛዦች ተገድለዋል። ዝርዝር የግንባር መረጃዎችን የማስደምጣችሁ ይሆናል። ብልጽግና ምርጫውን አሸንፌ ስልጣኔን አራዝሜ ያለው ቢልም ሀገሪቱ ከፍተኛ ስጋት ውስጥ መሆኗ ተነግሯል። የምትሰሙት ይሆናል። የአብይ ጦር አዛዥ ብርሃኑ ጁላ ያደረጉት አነጋጋሪ ጉዳይ በቪዲዮ ወጥቷል። ብርሃኑ ጁላ ለምን መናገር አቃታቸው? ስለ ጦርነቱ ጅማሬስ ምን አሉ? የሚለውን በዘገባችን አካተናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በጎጃም ከቲሊሊ እስከ ቡሬ ቀጠና ከባድ ውጊያ ሲደረግ በወለጋ የተናበበ ትንቅንቅ በማካሄድ ፋኖ ድል አድርጓል። የብልጽግና ስርዓት ጠባቂ መከላከያ ቡድን የአፋብን ቴዎድሮስ እዝ 44ኛ ክፍለ ጦር ቀጠናን ከረገጠበት ሰዓት ጀምሮ በተከፈተበት የሶስት ግንባር ውጊያ ሽንፈት አስተናግዷል። 44ኛ ክፍለ ጦር ከ102ኛ ኮር 33ኛ ክፍለ ጦር ጋር በመጣመር አብስክል ላይ በሰሩት ኦፕሬሽን ያገዛዙን ኃይል ድባቅ በመምታት 9 ክላሽ በመማረክ ብዛት ያለውን የጠላት ኃይል መደምሰስ ችለዋል። ሰከላ ወረዳ እኩለ ቀን ላይ በምርኮ የተጀመረው ድል በቲሊሊ ወረዳ አሽፋ ላይ ሌላ ድል ተደግሟል። አገዛዙ ከቡሬ እንጅባራ ፍኖተ ሰላም ድረስ አለኝ የሚለውን ኃይል በማሰባሰብ የመጨረሻ ዙር መውጫ ወይም ጊዜ መግዣ በሚል እሳቤ 105ኛ ኮር 44ኛ ክፍለ ጦርን ለመክበብ ሙከራ አድርጓል። ሆኖም ግን የ44ኛ ክፍለ ጦር ተርቦች አካባቢውን ኃይል መልሶ ከበባ በመስራት ሲገርፉት አምሽተዋል። ከጧቱ 5 ሰዓት ተኩል በሶስት ግንባር የተጀመረው ውጊያ አድማሱን እያሰፋ እስከ 12 ሰዓት ዘልቆ የብልጽግና ኃይል አላማው ሳይሳካ ከ2 ደርዘን በላይ ሞትና ቁስለኛን ታቅፏል። የብልጽግና ስርዓት የመጥፊያው ሰዓት መድረሱን እርግጠኛ መሆኑን የሰራዊቱ አባላት የመዋጋት ሞራል እንደሌላቸው በይፋ እየተናገሩ እየከዱና እየኮበለሉ ወደ ፋኖ እየተቀላቀሉ ህይወታቸውን እያተረፉ ባሉበት በዚህ አጣብቂኝ ሰዓት የቀረው ቡድን ግን በፋኖ እየተመታ ነው ሲል አፋብን ቴዎድሮስ እዝ ገልጿል። በተመሳሳይ መረጃ የቡሬ ወረዳ የሚኒሻ ሰላምና ደህንነት ኃላፊውን ጨምሮ አድማ ብተና አባላት በ77ኛ ክፍለ ጦር አርበኞች መገደላቸው ታውቋል። በአፋብን ቴዎድሮስ እዝ 109ኛ ኮር የ77ኛ ክፍለ ጦር አርበኞች ከቡሬ ከቁጭና ከአለፋ ተውጣጣው ጉልም ላይ ዘረፋ ለመፈጸም እንቅስቃሴ እያደረገ የነበረ ያገዛዙ ጦር ጉልም ተብሎ በሚጠራው አካባቢ ላይ እርምጃ ወስደውበታል። ጉልም ደንጅል ላይ በተደረገ ላስጨራሽ ውጊያ የሚኒሻ ሰላምና ደህንነት ኃላፊውን ኮማንደር አዱኛን ጨምሮ 10 አድማ ብተናዎች ላይ እርምጃ የተወሰደባቸው ሲሆን ከ15 በላይ ከባድና ቀላል ቁስለኛ መሆናቸውን ተረጋግጧል። የ77ኛ ክፍለ ጦር የጦር አበጋዞች ባደረጉት አስደማሚ ውጊያ ያገዛዙ ቅጥረኛ ስብስብ ኃይሎችን አከርካሪያቸውን በመምታት ጠላትን ጥቁር በማልበስ ለአማራ ሕዝብ የድል ዜና ማብሰር ችለዋል ሲል 77ኛ ክፍለ ጦር አስታውቋል። ይህ በእንዲህ እንዳለ አፋብን ወለጋ ቢዛሞ አንሻ ሳይድ እዝ ጌጤ ግርማ መብረቅ ክፍለ ጦር፣ ታፈራ አለሙ ሳተናው ክፍለ ጦር፣ አንገርጉትን ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር በጥምረት በተናበበ መልኩ ያገዛዙ ኃይል ላይ ጥቃት ፈጽመዋል። አፋብን ወለጋ አንሻ ሳይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር የብልጽግና ጥምር ጦር ላይ መብረቃዊ ደፈጣ ጥቃት አድርገዋል። የብልጽግና ጦር በምስራቅ ወለጋ ዞን ሊሞ ወረዳ ከኩትን ወደፊት በቆ በመሄድ በነበረ 4 ወጣ ብሎ መንደር 5 መገንጠያ ላይም ሀዲና የሚባሉ ሁለቱም ቦታዎች ላይ ሲደርስ በአበጀ ጥበቡ ነበልባሎች ጥቃት ተፈጽሞበታል። በዚህም አንድ ኮማንደር፣ አንድ ኦፊሰር፣ 100 አለቃ የሚኒሻ ጠርናፊ ቀደም ብሎ የተገደሉ ሲሆን የእነርሱን አስክሬን ለማውጣት በመጡ ኃይሎች ላይም ሌላ ሁለተኛ ጥቃት በመሰንዘር አጠቃላይ 15 የጥምር ጦር ኃይል ሲደመሰስ ቀሪው እግሬ አውጪኝ በማለት ወደ አርኩቢ መንደር ሸሽቷል። ጀግኖቹ የአበጀ ጥበቡ ነበልባሎች ጥምር ጦሩ ሊገባበት የነበረውን ፊት በቆ ቀጠናን ቀድሞ ተቆጣጥሯል። ሌላኛው ጌጤ ግርማ መብረቅ ክፍለ ጦርና ታፈራ አለሙ ሳተናው ክፍለ ጦር በጥምረት በሆሮ ጉድሩ ዞን አቤዴንጎ ወረዳ የብልጽግና መናገሻና ሴራ መዶለቻ በሆነችው ቱሉ ጋና ከተማን ከበባ አድርገዋል። ያገዛዙ ኃይል ከበባ ውስጥ እንደገባ ሲያውቅ ከምሽጉ ሳይወጣ ዳናውን በማጥፋት በዲሽቃ ሲያራግቡት ውለዋል። የብልጽግና ጦር በምስራቅ ወለጋ ዞን ጊዳያና ወረዳ ለወራቶች መሽጎበት የነበረንና ህዝብን ሲዘርፍ ሲያሰቃይ እህት እናቶችን ሲደፍርበት በተጨማሪም ሲረሽንበት የነበረው ቦታ ድረስ በመግባት አንገርጉትን ክፍለ ጦር ከባድ ጥቃት ፈጽመውበታል። ውጊያው እስከ ትናንት ምሽት ድረስ የተካሄደ ሲሆን አገዛዙ አንድ ለዘረፋ ሲጠቀም የነበረውን ተሽከርካሪም
ፋኖ ማርኳል። ይህ በእንዲህ እንዳለ ብልጽግና ምርጫውን አሸንፌ ስልጣኔን አራዝም ያለው ቢልም ሀገሪቱ ከፍተኛ ስጋት ውስጥ መሆኗ ተነግሯል። ምንም እንኳን ምርጫው የግጭት ጥላ ቢያጠላበትም የጭቆና ክሶች ቢሰሙም እንዲሁም የተቃዋሚ ፓርቲዎች ተሳትፎ አናሳ ቢሆንም የአብይ አህመድ ፓርቲ ብልጽግና ግን በቃ ስልጣኔ ተራዝሟል፣ እወቁልኝ ዳግም መንግስቶኛለሁ እያለ ነው። በዚህም የአብይን ስልጣን ለማራዘም በተካሄደው ምርጫ ይፋ ከተደረጉት 501 መቀመጫዎች ውስጥ 438ቱን ብልጽግና ማግኘቱን ሌላኛው የብልጽግና ተቋም ምርጫ ቦርድ ገልጿል። እድሜ ከሰጣቸውና በሰላም ለደረሱ ብልጽግናዎች አብይ አህመድ ቃለ መሃላ የሚፈጽሙት በቀጣይ መስከረም ነው። ነገር ግን አብዛኛው የኢትዮጵያ ሕዝብ አብይ ጠቅላይ ሚኒስተር ሆኖ ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው ሀገር ውስጥ ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ ብለው ይሰጋሉ። በምርጫ ቀን ፋኖና ኦላ በከፈቱት ውጊያ ምክንያት በሀገሪቱ በርካታ ህዝብ በሚኖርባቸው ሁለቱ ክልሎች ውስጥ ማለትም ኦሮሚያና አማራ ክልል 143 የምርጫ ጣቢያዎች ሳይከፈቱ ቀርተዋል። ከ4 ዓመት በፊት ካበቃው የ2 ዓመት እርስ በርስ ጦርነት ያገገመ ባለው በትግራይ ክልልም ያለው ሁኔታ አሳሳቢ ነው። ጦርነት ዳግም ሊቀሰቀስበት ይችላል ተብሎ የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫ አልተካሄደበትም። በሚያስደንቅ ሁኔታ አስመራ አሁን ወዳጅነቷን ከትግራይ መሪዎች ጋር በማድረጓ ዳግም ግጭት የሚቀሰቅስ ከሆነ ቀደም ሲል ከነበረው በተቃራኒ ኤርትራ ለትግራይ ኃይሎች የምትወግን ይመስላል። ብልጽግናም ከኢትዮጵያና ከኤርትራ ጋር በምትዋሰነው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ተሳትፎ እያደረገ ነው። ምንም እንኳን ብልጽግና በተደጋጋሚ ቢያስተባብልም በርካታ ሪፖርቶች አዲስ አበባ የሱዳን ተፋላሚ አንጃ የሆነው ፈጥኖ ደራሽ ኃይልን ትደግፋለች። ኤርትራና የትግራይ ኃይሎችም ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ከሚገኘው ከሱዳን ጦር ጋር የጠበቀ ግንኙነት እንዳላቸው ለረጅም ጊዜ ሲነገርም ቆይቷል። የተደቀኑት አደጋዎች ተጨባጭና በሁለቱም ወገኖች የሚመሩ ናቸው ሲሉም በአንድ ወቅት ለአሜሪካ ውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩት የአፍሪካ ጉዳዮች ተንታኝ ካሜሩን ሁድሰን ለቢቢሲ ተናግረዋል። ከምርጫው በፊት ህወሓት በጠቅላይ ሚኒስትር አብይ የተሾመውን የክልሉን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን አስተዳደር ወደ ነበረበት መልሷል። በክልሉ ያለውን አፈሳ አስመልክቶ ወጣቶቹ ራሳቸው ለመከላከል ስልጠና እየወሰዱ ነው ሲሉም የሰሜን ምዕራብ ትግራይ የደህንነት ኃላፊ አቶ ተስፋዬ አባዲ ተናግረዋል። ሀድሰን እንደሚሉት እነዚህ የህወሓት ድርጊቶች የበጡት ጠቅላይ ሚኒስትር አብይ ከስምምነቱ ወጥቶ በትግራይ ስጋትን የሚፈጠር እርምጃዎችን በመውሰዱ ነው። ከህወሓት ጋር ያለው ግንኙነት እንዲህ በከረረበት ወቅት ደግሞ ፋኖ ያገዛዙን ኃይል ከስር እየገዘገዘ እያዳከመው መሆኑም ይገለጻል። አብዛኛው የብልጽግና ጦርና የአማራ ሚኒሻና አድማ ብተናዎች ወደ ፋኖ እየተቀላቀሉ ነው። በሌላ በኩል ደግሞ በከተሞች የኑሮ ውድነት እጅጉን በመባባሱ ህዝቡ በቋፍ ላይ ይገኛል። እንዲሁም ከከተሞች ወጣ ብሎ መንቀሳቀስ፣ መስራት፣ መነገድና መማር አለመቻል ደግሞ የሀገሪቱን ስርዓት አልባነት የሚያመላክት ነው። ይህ ሁሉ ባለበት ብልጽግና ኢዜማና አብንን ወንበር ለቀቀላቸው። ምርጫውን እንዳያጅቡኝ በፓርላማ የኔን ሀሳብ እንዳያስተጋቡ አድርግ ያለው እያለ ነው። ታዲያ በዚህ ውጥረት በሞላበት የሀገሪቱ ሁኔታ ምርጫውን አሸንፍ ያለው ብልጽግና አይደለም እስከ ቀጣይ የምርጫ ዘመን እስከ አብይ በዓለ ሲመት ከመስከረም ወር ይደርስ ሲሆን የሚለው የብዙዎች ጥያቄ ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ